እግዚአብሔር ዛሬ በቤታችን በሕይወታችን በነገራችን ላይ ቃሉን የሚያውጅበት ቀን ነው። እግዚአብሔር ለዚህ ሐምሌ ወር የሰጠን ቃል ሃሌሉያ እስራኤል በእግዚአብሔር ደስ ይበለው። በጌታ ደስ ያላችሁ አሁንም ማለት ትችላላችሁ። ሃሌሉያ ስሙ ይባረክ፣ ስሙ ይባረክ። ሃሌሉያ ሃሌሉያ። እግዚአብሔር ዛሬ በቤታችን በሕይወታችን በነገራችን ላይ ቃሉን የሚያውጅበት ቀን ነው። እግዚአብሔር ስሙ ይባረክ። ከእግዚአብሔር ቃል መጀመሪያ አነባለሁ። ኢሳይያስ ምዕራፍ 25 ከቁጥር 7 እስከ 9 እንዲህ ይላል። በዚህ ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ በአሕዛብም ሁሉ ላይ የተዘረጋውን መሸፈኛ ያጠፋል። ሞትን ለዘላለም ይውጣል። ጌታ እግዚአብሔርም ከፊት ሁሉ እንባን ያብሳል። የሕዝቡንም ስድብ ከምድር ሁሉ ላይ ያስወግዳል። እግዚአብሔር ተናግሯልና። ሁለተኛም ማነበው ከዛሬው ትንቢታዊ ቃል ጋር የተገናኘ ቃል ነው። ሚልክያስ ምዕራፍ 4 ከ1 እስከ 3 እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል። ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ። የሚመጣውም ቀን ያቃጥላቸዋል፣ ስርና ቅርንጫፍም አይተውላቸውም ይላል የሰራዊት ጌታ እግዚአብሔር። ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ፣ እንደ ሰባም እንቦሳ ትፈነጫላችሁ። በምሰራበት ቀን በደለኞች ከእግራችሁ ጫማ በታች አመድ ይሆናሉና እናንተ ትረግጧቸዋላችሁ ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ለዚህ ሐምሌ ወር የሰጠን ቃል የብርሃን ጊዜያችሁ ነው። ይህ ወር የብርሃን ወራችሁ ነው። ሃሌሉያ። ይህ እግዚአብሔር በሕዝቡ ላይ ብርሃኑን በአዲስና በኃይለኛ መንገድ የሚያበራበት ወቅት ነው። የምናመልከው አምላክ የብርሃናት አባት በልዩ መንገድና በልዩ ሁኔታ በሕይወታችንና በመንገዳችን ላይ ብርሃኑ ይወጣል። የጽድቅ ፀሐይ ደምቆ አይሎ የሚወጣበት ጊዜ ነው። እርስ በርሳችሁ ተነጋገሩ፣ የእግዚአብሔር ብርሃን ወጥቶልሃል ተባባሉ። የእግዚአብሔር ብርሃን በቤትህ ያበራል፣ በትዳርህ ያበራል፣ በስራህ ላይ ያበራል፣ በአገልግሎትህ ላይ ያበራል። እግዚአብሔር ራሱ ብርሃን ነው። በእርሱ ዘንድ ይላል የእግዚአብሔር ቃል በፍጹም ጨለማ የለም። የእርሱ ብርሃን በሚበራበት በማንኛውም የሕይወታችን ስፍራ ላይ ያለ ማንኛውም የተዛባ ነገር ይስተካከላል። እግዚአብሔር እንደምታስታውሱት በዘፍጥረት ምዕራፍ 1 ላይ ቁጥር 3 ስራውን የጀመረው ቅርጽ በሌላት ምድር ላይ መስራት ሲጀምር መልክ በሌላት፣ ውበት በሌላት፣ ትርጉም በሌላት፣ ዓላማ ቢስ በሆነች ምድር ላይ በተቃወሰች ምድር ላይ መስራት ሲጀምር የመጣው የመጀመሪያው ድርጊቱ ብርሃን ይሁን ነው። የእግዚአብሔር ብርሃን ለነገሮች ቅርጽና ውበት ያመጣል። በዚህ ወር እግዚአብሔር አምላክ በቤታችሁ ላይ ብርሃንን አውጇል።
እግዚአብሔር በትዳራችሁ ላይ ብርሃንን አውጇል። ነገሮች ቅርጽና ውበት ከማግኘታቸው በፊት እግዚአብሔር ብርሃን ይሁን እንዳለ ዛሬ ምናልባት ቅርጽና ውበት ያጣ ነገር በሕይወታችሁ ቢኖር አስቀድሞ ግን እግዚአብሔር ብርሃን ይሁን ብለዋል። እግዚአብሔር ፍሬያማነት ከመምጣቱ በፊት አስቀድሞ ብርሃን ይሁን ብለዋል። ብዥታ በሰፈነበት ስፍራ ላይ እግዚአብሔር ብርሃን ይሁን ብለዋል። ግራ መጋባት በነገሰበት ቦታ ላይ እግዚአብሔር ብርሃን ይሁን ብለዋል። ድብርትና ትካዜ ባለበት ቦታ ላይ እግዚአብሔር ብርሃን ይሁን ብለዋል። ጨለማ በሰፈነበት ስፍራ ሁሉ ላይ እግዚአብሔር ብርሃን ይሁን ብለዋል። ትርጉም ባጣችሁበት ነገር ሁሉ ላይ እግዚአብሔር ብርሃን ይሁን ብለዋል። ትርጉም ባጣችሁበት ግንኙነት ሁሉ ላይ እግዚአብሔር ብርሃን ይሁን ብለዋል። ጌታ መንገዳችሁን ያበራል። ጌታ መንገዳችሁን ያበራል። ምናልባት ብዙዎቻችን ጌታዊ ፈቃድ ምንድነው? ቀጣዩ እርምጃዬ ምንድነው? ምንድነው ማድረግ ያለብኝ ብያልን እየጸለይን ኖረን ሊሆን ይችላል። እግዚአብሔር ግን የሥራው መጀመሪያ የሆነውን ቃል አወጥቷል። በሕይወትህ ላይ ብርሃን ይሁን። በሕይወትሽ ላይ ብርሃን ይሁን። በልብህ ላይ ብርሃን ይሁን። በአእምሮህ ላይ ብርሃን ይሁን። እግዚአብሔር አምላክ በዚህ ሐምሌ ወር ላይ በመንገዳችሁ ላይ ብርሃን እንደሚያበራ ቃል ገብቷል። በመንገዳችሁ ላይ እግዚአብሔር ብርሃንን ያበራል። ብዥታ በሰፈነበት ስፍራ ላይ ጥበብን ያመጣል። የተሰወረውን እግዚአብሔር ይገልጣል። ዓላማውን ያሳውቀናል። እርምጃዎቻችን ያቀናል። ጉሙን ይገፋዋል። ጭጋጉ ይወገዳል። መንገዳችን ይበልጥ ግልጽ እየሆነ ይሄዳል። እስኪ አንድ ሰው ጌታ ራሱ ብርሃኔ ነው ይበል እስኪ። ዳዊት እንደዚህ አለ፣ እግዚአብሔር ብርሃኔና መድኃኒቴ ነው አለ። የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ መታመኛዋ ነው። የሚያስደነግጠኝ ማን ነው? አንድ ሰው እግዚአብሔር ብርሃኔና መድኃኒቴ ነው ይባል። ይሄን ስታውጁ የከበባችሁ ጨለማ ይገፈፋል። እግዚአብሔር ጨለማውን ያስወገደው ብርሃን በማምጣት ነው። እግዚአብሔር በሕይወታችሁ ያለውን ጨለማ ብርሃን በማምጣት አስወግዶታል። እግዚአብሔር ከጨለማ ጋር አልታገለም፣ ግን ብርሃንን ወደ ዓለም አመጣ። ዛሬ እግዚአብሔር ከእናንተ ነገር ጋር አይታገልም፣ ግን ብርሃንን ወደ ሕይወታችሁ ያመጣል። ከእናንተ ጉዳይ ጋር አይታገልም፣ ግን ብርሃንን ወደ ሕይወታችሁ ያመጣል። ብርሃን በጨለማ ያበራል፣ ጨለማም አላሸነፈው። ብርሃን በትዳራችሁ ያበራል፣ ጨለማ ትዳራችሁን አያሸነፈው። ብርሃን በስራችሁ ላይ ያበራል፣ ጨለማ ስራችሁን አያሸንፈው። ብርሃን በልጆቻችሁ ላይ ያበራል፣ ጨለማ ቤታችሁን አያሸንፈው። እግዚአብሔር ብርሃን ይሁን ብለዋል። ለእናንተ ግን እግዚአብሔርን ለምትፈሩ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል፣ እናንተም ትወጣላችሁ። እስኪ አንድ ሰው እኔ እወጣለሁ ይበል እስኪ። ከተደበቅኩበት እወጣለሁ፣ ከተሸማቀቅኩበት እወጣለሁ፣ ከአፍረቴ እወጣለሁ፣ ከውድቀት ሰፈር እወጣለሁ። የእግዚአብሔር ብርሃን ወጥቶልኛል። ከእንግዲህ በኋላ በጨለማ አልመላለስም። ሃሌሉያ ሃሌሉያ። ክርስቶስ የሕይወታችን ብርሃን፣ ክርስቶስ የሕይወታችን ፀሐይ፣ ክርስቶስ የትዳራችን ፀሐይ፣ ክርስቶስ የመንገዳችን መብራት፣ ሃሌሉያ፣ በዚህ ወር ደምቆ ይወጣል። እግዚአብሔር አንዳንድ ጊዜ ክርስቲያኖች እግዚአብሔር ተስፋ ባልሰጠው ጉዳይ እንደክማለን፣ ተስፋም እናደርጋለን። እዚህ ላይ ግን በቃሉ በኢሳይያስም ላይ ተናግሯል። በእርግጥ እዚህ ላይ ግን እንደሚናገረው እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል። አስቸጋሪ ማለት ነው።
ከባድ ማለት ነው። ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ፣ የሚመጣውም ቀን ያቃጥላቸዋል፣ ስርና ቅርንጫፍ አይተውላቸውም፣ ከስራቸው ይነቅላቸዋል ማለት ነው። ከዛ ግን ሁልጊዜ እግዚአብሔር ለሕዝቡ ነገር ግን የሚል ቃል አለ። እግዚአብሔር ይመስገን። አዎ በኢሳይያስ ላይ በአሕዛብ ላይ ድቅድቅ ጨለማ ይሆናል ካለ በኋላ ነገር ግን በአንቺ ላይ እግዚአብሔር ስሙ የተባረከ ይሁን። እዚህ ላይ ደግሞ በሚልክያስ ላይ ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች። ከምትወጣው የጽድቅ ፀሐይ የተነሳ እናንተ ደግሞ ትወጣላችሁ፣ እንደ ሰባ እምቦሳ ትፈነጫላችሁ። የሰባ ማለት የጠገበ እምቦሳ፣ ያራበው እምቦሳ አንገቱን አይደፋም፣ ሜዳ አይበቃውም፣ ይዘላል። እናንተም ደግሞ እንደዛ ትሆናላችኋል። የአንገት መሰበር ጊዜ ያበቃል። ለምን? ብርሃናችን ወጥቷል። ጌታ ስሙ ይባረክ። ልታውጁ ይገባል ዛሬ። ጌታ ስሙ የተባረከ ይሁን። በኢሳይያስ 9 ላይ ሁላችን የምናውቀው ቃል አለ። ከ2 እስከ 4 ብታነቡ የምታገኙት በጨለማ የሄደ ሕዝብ ታላቅ ብርሃን አየ ይላል። ብርሃን ሲመጣ ምንድን ነው የሆነው? ከዛ ሕዝቡን አብዝተሃል ይላል፣ ደስታቸውንም ጨምረህላቸዋል። በዚህ ወር በሕይወታችን የሚመጣው ብርሃን ደስታን ይጨምራል። ጨለማ የሐዘን፣ የሞት፣ የውድቀት፣ የሽንፈት፣ የውርደት ግዛት ነው። ሰይጣን የጨለማው ዓለም ገዢ ተብሏል። ኢየሱስ ክርስቶስ ደግሞ የብርሃናት አለቃ ነው፣ የጽድቅ ፀሐይ ነው። እግዚአብሔር በዚህ ወር ክርስቶስን ለምንከተል ሁሉ በተለየ ሁኔታ በልባችን ላይ ብርሃን ያበራል። ነገራችን ከመለወጡ በፊት እግዚአብሔር እይታችን ይቀይረዋል፣ ጨለማን ይገፋል። የእግዚአብሔር ብርሃን ሲመጣ ፍርሃት ስፍራውን ለእምነት ይለቃል። ዳዊት ምን አለ? እግዚአብሔር ብርሃኔ ነው፣ መድኃኒቴ ነው፣ የሚያስፈራኝ ማን ነው አለ። እግዚአብሔር ብርሃኑ የሆነው ሰው የሚያስፈራው የለም። የእግዚአብሔር ብርሃን ሲመጣ አብሮ እምነት ይለቀቃል። ባርነት ስፍራውን ለአርነት ይለቃል። ፀሐይ ትወጣላችኋለች ሲባል እቺ እምቦሳ የታሰረች አይደለችም። በብርሃን ባርነት የለም። ብርሃን አርነትን ያመጣል። ብርሃን ሲመጣ ግራ መጋባት ስፍራውን ለጥበብ ይለቃል። በውስጣችሁ የማታውቁት ጥበብ ይፈነጥቃል። የያዛችሁትን ጉዳይ እንዴት መፍታት እንዳለባችሁ ድንገት ይታያቸዋል። ከምን የተነሳ? በእናንተ ላይ ከሚወጣው ብርሃን የተነሳ። ሐዘን ስፍራውን ለደስታ ይለቃል። ለምን እንዳዘኑ ሳያውቁ ልባቸው በሐዘን ውስጣቸው ዝም ብሎ ስብር የሚል መዘመር የሚያቀታቸው አሉ። የእግዚአብሔር ብርሃን ሲመጣ ግን የዛን ባለቤት ከሕይወታችሁ ላይ ይገፋዋል፣ ደስታ ይሆናል። የእግዚአብሔር ብርሃን የእግዚአብሔርን ሕዝብ ያስጨነቀውን ቀንበር ይሰብራል። በዚህ ወር እግዚአብሔር የሰጠን ተስፋ ቤታችን፣ ቤተ ክርስቲያናችን፣ አገልግሎታችን በእግዚአብሔር ብርሃን ይጥለቀለቃል። አካላዊ የሆነ ብርሃን እንደምናይ አይደለም የምንጠብቀው፣ ግን ቅድም እንዳልኩት ግን ሐዘን ሲወገድ እናያለን። የልብ ስብራት ሲጠገን እናያለን። ግራ መጋባት ሲገፈፍ እናያለን። ኢሳይያስ ምን አለ? በአሕዛብ ላይ የተጣለውን መጋረጃ አነሳለሁ ይላል እግዚአብሔር አለ። ሰዎች እንዳያስተውሉ ያደረገውን፣ እንዳይመለከቱ ያደረገውን መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል በእርግጥ እግዚአብሔር ብርሃን ይሁን ነው ያለው።
መጀመሪያ፣ በኋላ ብርሃናትን ፈጠረ ይላል። መጀመሪያ ግን የእሱ መለኮታዊ ብርሃን ነው የመጣው እና ያ ብርሃን ሲመጣ ቅድም እንዳወጅ ነው ቅርጽ ያልነበረው ቅርጽ ያዘ። ጨለማ ሰፍኖ ነበር ማለት ገዝቶ ነበር፣ ተቆጣጥሮ ነበር፣ ወርሶ ነበር። ግን ብርሃንን ሲያስገባ እግዚአብሔር ጨለማ ለብርሃን ስፍራውን ለቀቀ። ምንድነው በህይወታችን ገዝፎ ተቆጣጥሮ ሰልጥኖ የቆየው? አንዳንዶቻችን አንዳንድ ነገራችን የማይለወጥ መስሎ ሊሆን ይችላል። ሰዎች የማይለወጡ፣ ካቋማቸው ፍንክች የማይሉ፣ ወደ ክርስቶስ የማይመጡ፣ ከዛ የተነሳ ስለናቸዋል ራሱ እነሱንማ ማንም። አንዳንድ ነገሮቻችን ትልቅ ግዙፍ ዘመናት የጠገቡ ተራራዎች ሆነው ሊሆን ይችላል። ከዛ የተነሳ ስለ ሌላ ነገር ስንጸልይ ይቀለናል። ስለዛ ጉዳይ ግን መጸለይ ማንሳት መወያየት አንፈልግም። ለምን? የማይነቃነቅ ተራራ ነው። ተራራው አስፈርቶናል። ተራራው አስደንግጦናል፣ ገዝፎብናል። የቤታችን የትዳር ጓደኛ ተራራ ሊሆን ይችላል። እሱ ለእናንተ ነው። ያ ተራራ የሆነው ለእናንተ ነው። እግዚአብሔር ሲመጣ ያልተጠባበቃችሁት ነገር ይሆናል። የእግዚአብሔር ብርሃን ሲመጣ ተራራው ይቀልጣል። ተራራው ይቀልጣል። ብዙ አማኞች በእነሱ ውስጥ ያለውን የብርሃን ኃይል አያውቁትም እና ተቀብለውታል። ነገሩ ሁሉ እንደነበረ እንደሚቀጥል፣ እንደነበረ እንደሚዘልቅ፣ በፍጹም ማይለወጥ ነው ብለው ደምድመዋል። ግን የእግዚአብሔር ብርሃን ሲመጣ በአሕዛብ ላይ የተጣለውን መጋረጃ ይገፋል። እነዛ ሰዎች እንዳያስተውሉ ያደረጋቸውን፣ ወደ ክርስቶስ እንዳይመጡ ያደረጋቸውን፣ ልባቸውን ያደነደነውን፣ ዓይናቸውን ያሳወረውን የእግዚአብሔር ብርሃን ይገፋዋል። ያኔ ከእንቅልፍ እንደሚነቁ ይነቃሉ። ጉዳዩ ከእናንተ ጋር አይደለም። ወደ ክርስቶስ የማይመጡት በእናንተ ምክንያትም አይደለም፣ እናንተን ስለጠሏችሁም አይደለም። መጋረጃ በልባቸው ላይ ስለተጋረደ ነው። እንዳያስተውሉ ልባቸው ስለጨለመ ነው። ዓይናቸው ስለደነዘዘ ነው። እግዚአብሔር ግን ምን አለ? በዚህ ተራራ ላይ አለ አዲስን ነገር አድርጌያለሁ አለ። ከዛ በዚህ ጊዜ በአሕዛብ ላይ የተጣለውን መጋረጃ፣ በሕዝብ ላይ የተቀመጠውን መሸፈኛ አነሳለሁ። መሸፈኛ እንዳናይ፣ እንዳናስተውል፣ ብርሃን እንዳናገኝ የሚያደርግ ነው። እግዚአብሔር ከብዙ ሰዎች ላይ በዚህ ወር መጋረጃን ያነሳል። አሃ እንደዚህ ነው እንዴ ብላችሁ እንድትንቀሳቀሱ የአሃ ንቃት፣ አቅጣጫን የሚያስቀይር ንቃት፣ የሚያባንን ንቃት፣ የሚያነቃ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ያደርጋል። በዚህ ነው ይሄ እንዲሆን እግዚአብሔር ከኛ የሚፈልገው ነገር አንድ ከክርስቶስ ጋር እውነተኛ ህብረት ማድረግ ነው። ምክንያቱም እሱ እንደተናገረው የሚከተለኝ ቢኖር የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። እስኪ በሉ ሁላችሁ የሚከተለኝ ቢኖር በሉ እስኪ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። አንድ ቀን የተቀበለኝ አይደለም የሚለው የሚከተለኝ ነው። መብራትን አንድ ቦታ አብርታችሁ የሆነ ቦታ አስቀምጣችሁት አትሄዱም፣ ይዛችሁት ነው የምትሄዱት ጨለማ ወዳለበት ቦታ። ብዙ ሰዎች ክርስቶስን መቀበል አንድ ቀን ነገራቸውን ሁሉ የሚጨርስላቸው ይመስላቸዋል። ያ ጅማሬ ነው። ጌታ ግን የህይወት ብርሃን የሚሆንላችሁ ስትከተሉኝ ነው። ስለዚህ በዚህ ወር እግዚአብሔር ብርሃኑን ሰጥቶናል። ብዙዎቻችን ያው ብርሃን እንፈልጋለን። በጨለማ ህይወት ውስጥ ያለን፣ በድንግዝግዝ ውስጥ ያለን፣ የዛ ብርሃን ነው ዋናው ብርሃን ክርስቶስ ነው።
በቤታችን በትዳራችን በህይወታችን ክርስቶስ እንዲነግስ ካደረግነው ብርሃን ነገሰ ማለት ነው። ብርሃንን አብርተው ከንቅበታቸው ያስቀምጡትም ለሁሉ እንዲያበራ ከፍ ባለ ስፍራ ያስቀምጡታል እንጂ ይላል። ስለዚህ ለቤታችን እንዲያበራ ወይም ቤታችን በብርሃን እንዲወረስ ከፈለግን ማድረግ ያለብን አንድ ነገር ክርስቶስን ከፍ ያለ ስፍራ መስጠት ነው። በህይወታችን ክርስቶስን ከፍ ያለ ስፍራ መስጠት፣ የመጀመሪያ ስፍራ መስጠት፣ መከተል። እግዚአብሔር በዚህ ወር ለዚህ ወር ብቻ የተሰጠ ስለሆነ አይደለም፣ ነገር ግን ትኩረት እንድናደርግ እና ፕሮፌቲክ ወርድ ነው ማለት ምን ማለት ነው? እግዚአብሔር ህመማችን ያውቃል፣ መፍትሄውን ያውቃል። እግዚአብሔር ችግራችን ያውቃል፣ መፍትሄውን ያውቃል። ስለዚህ በዚህ ወር መፍትሄውን አመጥቶልናል። ክርስቶስ የህይወታችን ብርሃን ነው። ክርስቶስ የቤታችን ብርሃን ነው። ክርስቶስ የአገልግሎታችን ብርሃን ነው። ክርስቶስ የትዳራችን ብርሃን ነው። አሁን ሁለት ባለትዳሮች ሁሌ የሚጨቃጨቁ ከሆነ ይተውትና ክርስቶስን መሃል ላይ ያንግሱት። በትዳራቸው መሃል ብርሃን ይሆናል። አንዱ ጌታን የተቀበለ አንዱ ጌታን ያልተቀበለ ከሆነ ጌታን የተቀበለው ሰውዬ ክርስቶስን በጭካኔ ያንግሰውና ያን ጊዜ ጌታን ካልተቀበለው የትዳር ጓደኛው ላይ ጨለማው ይገፈፋል። የሚከተለኝ ቢኖር የህይወት ብርሃን ይሆንለታል፣ በጨለማ አይመላለስም። በጨለማ ኮንፊውዥን እድል ፋንታችን አይደለም። በሉ እስኪ ግራ መጋባት እድል ፋንታ አይደለም። በሉ እስኪ ሃሌሉያ። ክርስቶስን ለመከተል ለኔ በሉና ጮህ ብላችሁ ግራ መጋባት እድል ፋንታ አይደለም። ክርስቶስ የህይወቴ ብርሃን ነው። ክርስቶስ የህይወቴ ፀሐይ ነው። ግራ መጋባት ከህይወቴ ተነስቷል። በሉ እስኪ እኔ በጌታ ብርሃን እመላለሳለሁ። ማንኛውም አይነት ጨለማ በህይወቴ ጸንቶ መቀጠል አይችልም። ማንኛውም አይነት ጨለማ በአገልግሎቴ ጸንቶ መቀጠል አይችልም። ብርሃን በጨለማ ያበራል፣ ጨለማ አላሸነፈውም ተብሎ ተጽፏል። በኔ ያለው ብርሃን በሉ እስኪ በዓለም ካለው ጨለማ ይበልጣል። ከጨለማ ጋር አልታገልም፣ ብርሃንን አበራለሁ። ለጨለማ መፍትሄው ምን ማድረግ ነው? መብራቱን ማብራት ብቻ ነው። ሃሌሉያ። ያን ጊዜ ራሱ አውቆ ለቆ ይሄዳል። ሃሌሉያ። በህይወት ያለ ጨለማ ደምቆ ከሚወጣው ከክርስቶስ ብርሃን የተነሳ ለቆ ይሄዳል። ሃሌሉያ። ዛሬ መጋረጃ ሁሉ እየተወገደ ነው። መሸፈኛው እየተነሳ ነው። የሚያምን ሰው አለ? መጋረጃው ተወስዷል። በሉ እስኪ በክርስቶስ መጋረጃው ተወስዷል። በጨለማ መመላለስ እድል ፋንታ አይደለም። በሉ እስኪ ሃሌሉያ። ቤተሰቤ በእግዚአብሔር ብርሃን ይመላለሳል። በሉ ፋይናንሴ በእግዚአብሔር ብርሃን ይሞላል። ጤንነቴ በእግዚአብሔር ብርሃን ይሞላል። ጨለማ በህይወቴ አይሰለጥንም። ብርሃን በህይወቴ ላይ ሰልጥኗል። በሉ እስኪ ሃሌሉያ። ክብር ለጌታ ይሁን። የኛ ብርሃን ክርስቶስ ነው። ሃሌሉያ። ትልቁን ብርሃን በቀን እንዲሰለጥን ይላል፣ ትንሹን ደግሞ ብርሃን ወይም ጨረቃን በሌሊት እንዲሰለጥን ይላል። ጨረቃ ብርሃን አንጸባራቂ ነው፣ ተቀብሎ በሌሊት ደግሞ የሚያበራ ነው። ትልቁ ብርሃን ክርስቶስ በአንተ ላይ ነው የሚያበራው። አንቺ ደግሞ በጨለማው ላይ ታበራያለሽ። አንተ ደግሞ ለዓለም ብርሃን ትሆናለህ። ከየት ከመጣው ብርሃን? ከትልቁ ብርሃን
ከቀኑ ብርሃን የተቀበልከውን በዚህ ጨለማ ዓለም ላይ ታበራዋለህ። ሃሌሉያ። የእግዚአብሔር ብርሃን በእኔ ላይ ነው በሉ እስኪ። ታላቁ ብርሃን በእኔ ላይ ሰልጥኗል በሉ እስኪ። እኔ ደግሞ በጨለማ ላይ እሰለጥናለሁ። ሃሌሉያ። መጽሐፍ እንዲህ ይላል፣ እናንተ የቀን ልጆች ናችሁ ይላል። እናንተ የቀን ልጆች ናችሁ፣ እናንተ ደግሞ ብርሃን ናችሁ። ሃሌሉያ ሃሌሉያ። እናንተ የቀን ልጆች ናችሁ፣ እናንተ ደግሞ ምኖች ናችሁ? ብርሃን ናችሁ። እኔ የቀን ልጅ ነኝ፣ እናንተ የቀን ልጆች ናችሁ። ለምን? ታላቁ ብርሃን በእኛ ላይ ወጥቷል። እኛ ታናናሽ ብርሃኖች በጨለማ እንድናበራ። ስለዚህ እንደ አሕዛብ በጨለማ የምንመላለስበት ግራ የምንጋባበት ጊዜ ቀርቷል። ክብር ለስሙ ይሁን። ሃሌሉያ ሃሌሉያ። አውጁ በቤታችሁ ላይ ጌታ ራሱ ብርሃኔና መድኃኒቴ ነው። እንደዚህ ይላል የእግዚአብሔር ቃል፣ ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። ሃሌሉያ። ቀድሞ ምኖች ነበራችሁ ይላል? ጨለማ ነበራችሁ። በጨለማ ነበራችሁ ብቻ ሳይሆን ጨለማ ነበራችሁ። አሁን በብርሃን ናችሁ ብቻ ሳይሆን ብርሃን ናችሁ። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነት፣ በጽድቅ፣ በእውነት ሁሉ ነውና ጌታ ስሙ ይባረክ። አሁን ብርሃን ነኝ በሉ እስኪ አውጁ። ጨለማ ከሕይወቴ ተገፏል። በብርሃን እመላለሳለሁ። ሃሌሉያ። በብርሃን እመላለሳለሁ። ተናገሩት፣ ተናገሩት፣ ተናገሩት። ሃሌሉያ።